ለመሙላት ነው ጌም ላይ ቁጭ ብዬ ትንታ ሊደፋኝ የነበረው። ሞላችሁ በቃ እንዲህ ነው። ቅዱስ ሚካኤል ላካት አየሽ፣ እንዲህ ነው በቃ። ወይኔ ግን በቃ የመልካምነት ጥግ ናት ቤታ እግዚአብሔርን። እኔ ብዙ ቦታ አይቻለሁ። እኛ ጋር የታውቂያለሽ ደሴ ስናሰባስብ የቅዱስ ዑራኤልን የቅዱስ አማኑኤልን ያላትን ጊፍት ሰጥታ እንደገና ቤቷን ከፍታ በጣም መልካም ሰው ናት። ወይኔ አይ በጣም መልካም ሰው ናት። እግዚአብሔር ይስጣት። እና ዶክተር ያለውን እስኪ እንግዲህ አስተያየት ስጡን። በስመ አብ አቢኒ ሰይሁን አቢኒ ልደውልላት እንዴ? ብቻ እኔ በዚህ የተማርኩት ነገር ልንገርሽ አምናለሁ። በዚህ ነገር ግን ያመንኩት በ5 ደቂቃ ትንታ ውስጥ ያሰብኩት ከ5 ደቂቃ በላይ ቆይቻለሁ። በ5 ደቂቃ ውስጥ ያሰብኩትን ነገር ልንገርሽ አልዋሽሽም። መጀመሪያ ያልኩት በቃ በትንታ ሞተሽ ልባል ነው ልሞት ነው የመሰለኝ። በቃ በዚህ ነው ሞት ላል አይሙሬ። ከዛ ማን ነው የሚደርስልኝ እላለሁ ደግሞ ቢካዝ ማንም የሆነ ወርን ብጠፋ ባሌ ሊጠይቀኝ ይችላል። ገባሽ? ይደውላል ያጣኛል። ግን እዚህ ሀገር ማንም ቼክ አያረብሽም። ብጠፊም ስራ ናት ነው የምትባዩ። እና በ5 ደቂቃ ለካስ 10 ነገር ይታሰባል። በቃ ማን ነው እሺ የሚደርስልኝ እላለሁ። ከዛ ደግሞ በመሀል ምን አሰብኩኝ፣ በቃ ይቺ ናት ህይወት። ከዚህ ጌም ላይ ቅድም ሰው አስገብቼ እንትን እያልኩኝ ነበረ፣ የሰደበኝ ሰው ነበርና እሱን የመከርኩኝ ነበር። እስዛ ላይ ትንታ ውስጡኝ ገባሽ? በቃ እንደዚህ ነች ህይወት። በስማም እግዚአብሔር አንዳንዴ አስቀየምኩት ማለት በጣም አስቀይሞኝ ሰድቦኝ ነው አስገብቼ ለምን ትሰድበኛለህ ብዬ ያወራሁት እና እየሞትኩ ስለመሰለኝ እንኳንም አልሰደብኩት እያልኩ ነው። ገባሽ? እየተጸጸትኩ በስማም ወልደ መንፈስ ቅዱስ። አሁን አንቺ ምን የሚሰደብ ነገር አለች በማርያም? አይ ግን ልጅ እየሰደበኝ ስድብ መልስ ያሰጣል ለሱ። ግን አስገብቼው እኔ አታውቀኝም እና ለምንድን ነው የምትሰድበኝ? ወንድ ልጅ አይደለ? ወንድ ልጅ እኮ ሲሳደብ በቃ ይናቃል፣ እንደ ሴት አትሁን ምናምን ብዬው። ግን ትንታይቱ ውስጥ ማለት ነው አለመሳደቤ ሳይሆን እንደ ሴት መሆን የለብም ይሄ ሴት ነው የሚያስብል ምናምን ያልኩት ጸጸተኝ። ታውቂያለሽ? ልሞት መስሎኝ። በስመ አብ ወልደ መንፈስ ቅዱስ። አይ ከባድ ነው ግን እግዚአብሔር አንዳንዴ ለምክንያት ነው። አንተ ወደ ብለሽ ባልሽን ውሰጂ ብቻሽን ሆነሽ የኔት ማሪ እንደ ቤታዮ ውሻም ቢሆን ያስፈልገኛል። ማሪ ውሻ እኮ ይታዘዛል እዚህ ሀገር። ውሻም ቢሆን ያስፈልገኛል ሰው ቢቀር። ራሱ ማሪ ትን ቢልሽ ላይሽ ላይ ወጥቶ እርገጥ ያደርግሻል። እዚህ ማን ይርገጠኝ ማሪ ለትንታው። ቆይ ግን ነብራዘር ጋር ብዙ ትራራቂያለሽ? ሰፈር አልራራቅም ግን አልደውል ማለት ይኸውልሽ መራራቅ ሳይሆን ለምሳሌ አሁን ባልደውልን ብጠፋ ምናምን ቢዚ ናት ብሎ ነው የሚያስበው። ክፋት አያስብም። ገባሽ? ቢዚ ሆና ነው ማለት ሁሌ ቼክ አንደራረግም አልናችም። እዛ እኮ ነው እኔ ራሴ እንደዛ እነ ሲስተር ጋር በእውነት በጣም እዚህ ሀገር እየኖርን በሳምንት ሜቢ 1 ቀን 2 ቀን ነበር። ኧረ አቢኒ በማርያም ውሻ ረብሰን ውሰጂው እያለ አልሰማም። ወንድሜ ምን እንደገጠማት ሚስት እኔ ራሴ ደንግጬ ነው የገባሁት። ማርያምን አላየም ግን ሪኮርድ እኮ ያደርጉ ይሆናል መቼም እነዚህ ይሄ ህብረተሰብ ማርያምን ምንም እኮ ሪከርድ ቢደረግ እኮ ምንም ነገር የለም። ማሪ እንትን አልነበረም። ይሄ ምንድነው ላይቭ ላይ ኩት ትናላለኝ እዚህ ላይቭ ላይ እኮ አይደለም ወዲያው ወደኩ ወጣሽ። ጎበዝ እዚህ ላይ እንደዚህ ብዬ መስለሽ ነው የምስራው አይደለም። ረንግጬ እኮ ነው ወሬ እያወራሁ እንደዚህ ወሬ እናላ ሳልጨርስ ትናለኝ። ከዛ በጣም እየሳልኩኝ ነበርና ዙሪያዬ ማጥፋቱ ማለት ነው ከላይ ያለችው ነክቶ መውጣት። አንቺ ይሄ ስልክ ትደውያለሽ ነው ያልሽኛ የማይሆን ነገር ነው ልሽ መውጣት ከላይቭ ከብዶኝ ኦፍ አደረኩት ከታች ላይ ሚዩቱ ማለት ነው። ድምፄ በጣም እየጮኩ እንዳረብሽ ብዬ ከዛ እንደዚህ አልኩትኝ። እኔ እንጃ ልበለው ግን ብያለሁኝ ላይቭ ላይ ማለት ብያለሁ። ቻው ብያለሁ። ወልደ መንፈስ ቅዱስ በኢየሱስ ያስደነግጣል። እግዚአብሔርን ብያለሁ። ይዩኝ አላውቅም። ከዛ እንደዚህ ግን ያልኩት እሱ እንትን አለው ይሄ ከላይቭ ወጥቶ አሌክስ እንትን አለው ቀዶ ሕክምና የሚለዋል ሰዎች እንደሰብስቡ ምናምን ያወራል። ታይሙ እንዳይሄድበት ውጣ ነው። እኔ ገብቶሻል ሂድ እያልኩት ከዛ እኔ እዛ ሄጄ ስንት የነፍስ ጉዳይን ጨርሼ ስመለስ አሉ እዚህ ተጨንቀው። አቢኒ እውነቷን እኮ ነው። ማርያምን ናገባ እየቀለድሽ መስሎት ማኪዬ የኔ እናት እንኳን እግዚአብሔር ያተረፈሽ የኔ እናት። ወይ ዳኪዬ እንዴት ነሽ? ማሪሰል አይወልሽ ቤት አልታየሽኝም? እሺ አንቺ ነበርሽ የምትታይኝና በአንቺ ላይ ነው ቤታ ስታወራ የነበረው። ለእኔ 3 ሰው ነው የሚያሳየኝ። ያ የኔ እናት መጥታ በቃ አሁን አስረሳችኝ ህመሜን። ማሪ ደስ ነው ያለኝ የኔ ቆንጆ። እሰይ የኔ እናት እኛ ማስረስተንሻል። እሺ
ራው መፍትሄ አይሰጠኛል እንጂ እግዚአብሔር ይመስገን ሲያልፍ ቀላል ይመስላል። እውነት አይንሽ ቀልቶ ምናምን ነው። እኔ ድንገት ስገባ ያየውሽኝ እና በጣም ነው ያሳዘንሽኝ። ከለቅሶ ላይ ነው የመጣሁት እኮ ስልኬን ይኸውልሽ ነው የመጣሁት ወደዚህ ፈጣሪ በሚያውቀው ማለት ነው። ካፕስቴር ግማሽ ላይ ነበርኩና የመጣሁት እዚህ ስልኬን ልወስድ ነው ልደውል የመጣሁት ወደዚህ ስልኬን ጥዬ ለመደወል ስመጣ እዚህ ጋር አሌክስ እያወራ ነው። ኧረ ደውሉላት ምናምን ሲል ክዋልኩኝ አሉ እዛ እዚህ ጋር ላስረዳ ገብቼ ቀረሁኝ እንጂ የመጣሁት ስልኬን እንትን ብዬ አውጥቼ ለመደወል ነበረ። የኔ እናት በስመ አብ ከባድ ነው በጣም ብቻ መሆን እኮ በቃ እኔ አሁን እግዚአብሔርን ነው እስከዛሬ አስቤ አላውቅም። አሁን ግን ቤቴን ፈራሁት፣ ብቻዬን መሆኔን ፈራሁት። እስከዛሬ ግን ፈርቼ አላውቅም። እውነት ነው። እኔም ብቻዬን ነኝ። እባክሽን አይዞሽ። እኔም ባለቤት የለም ሌላ ቦታ ነው ስራ የሚሰራው እና እኔም ብቻዬን ነኝ እና ከባድ ነው በጣም እውነት ነው። ማለት ምን ግን እግዚአብሔር ሲጠበቀው እኔ እግዚአብሔር ጠብቆኝ እንጂ ከጎኤልሽ እዚህ ጋር ውሃ አለ። ይሄን ውሃ ከፍቶ መጠጣትም አልመጣልኝም። ተረጋግተሽ አፍንጫሽን ያዥና በአፍሽ ተንፍሽ። ይሄ እንደ ዶክተሩ ራሱ የሚያደርገው አይመስለኝም። እውነት ነው። ነፍሴ ልትወጣ መረጋጋት አልችልም። በጣም ወደ ውስጥ ሙድጭ ማለት እዛ ተረጋግቻ ፍጬ ምናምን እንዴት ይመጣልኛል? አይመጣልኝም። እውነት ነው። አዎ በጣም ነፍስ ነው የሚይዝሽ። ሲጀምር ምንም ፋታ አይሰጥሽም። እንደዛ ማታስብ እንትን ታውቂያለሽ? እኔ እንጃ ልታውቂው ታውቂያለሽ፣ ግን የሆነ ፋፋ የሚባል ዱቄት አለ። አውቀዋለሁ። ያ እኛ አካባቢ ይመጣል ማለት ነው። ድሮ በእርዳታ ቤዛ አስታውቂዋለሽ እንግዲህ በእርዳታ ይመጣል ማሪ። ከዛ እሱን በእርዳታ ከሚቀበሉ ሰዎች እንገዛዋለን። ቂጣ ይደረጋል። በጣም ነው የምንወደው ማለት ነው። ገባሻ? ከዛ እንገዛውና እሱን ተደብቄ ቅቅመዋለሁ። ቂጣ የሚደረጋል ደግሞ ይቃማል። ዋናው ያውም ይቃማል። ብዙ ይቅመዋል። ግን የሚሰጠው ለተቸገረ ለቂጣ ነው። አስቢ እንግዲህ ተደብቄ ስለሆነ ማንም ብል በማይደርስበት ቦታ ሆኜ ደብቄ እየቃምኩ ነበር። በስመ አብ እግዚአብሔር ጠበቃ እንዴ ከታች ያለው ጌታውን ብዙ ያወራችሁ ሰማሁ አንጨርሳላችሁ። በስመ አብ አንተና እንዴ ቆይ አንድ ጊዜ ይሄንማ ልናገር። ቆይ አዳምጠኝ። ከዛ ማሪ ደብቄ እየቃምኩ በዛ መሀል ትን ቢለኝስ በጣም ምንም ያስኩት ነገር የለም። ውሃ ምናምን መደበቄን ቶሎ ቃም አድርጌ ጠራርጌ ለመመለስ ነው። ልጅ ነኝ ደግሞ አስታውሳለሁ። ዋሽሩም አለ። በዋሽሩሙ ጀርባ ማንም በጮሁም ደግሞ ትንሽ ልሽ አጮህም ሲጀመርም ሱሪ ነበር የለበስኩት። እግዚአብሔርን የልጅነት ትውስታ እሱ ነው። ከዛ በኋላ አሁን አድጌ ትን ያለኝ አንዴ ያኔ ነው። ከዛ ያኔ ግን አትስት ቅሜ ነው። አሁን ስብይ ነው። ትን ብሎኝ በአፍንጫ መጣ ማለት ነው። ይሄ ዱቄቱ መቼም አረሰውም። እኔ መቼም ብሞት አረሰውም ይሄን አክሲደንት ከመጨነቄ ብዛት ማለት ነው። ምንም የማደርገው ነገር ስለሌለኝ ሱሬ ምናምን ነበር ያወለኩት። ልብሴን ያወለኩት ምን ሆኜ እንደሆነ አላውቅም። እስማ እግዚአብሔርን ሱሬን አውልቄያለሁ። ነፍስ ከመጨነቅ የተነሳ ልሞት ሆኜ መጠራትም አልችልም፣ ምንም አልችልም። እንትን አለ ደግሞ ቆርቆሯል። ያን እያገጫገጭኩት ነው፣ ቤት እንደፋደፍኩ ነው። ግን ውሻ ምናምን የመሰላቸው ፋሚሊ ወይኔ በስማ ራቁቴን ሆኜ ትንታ ላይ ጎረቤታችን ከኛ ቤት ጀርባ ያለ ሰው ነው ያየኝ እየተንደፋደፉ በራቁቴ። ወይኔ በስማ ጀርባ ላይ ያለ ሰው እንዴት እግዚአብሔር ልኮት እንጂ ያ ሰው ራሱ እንዴት እንዳየኝ በሚታይ ቀዳዳ አይደለም፣ በማይታይ ቀዳዳ። እውነት ነው፣ እግዚአብሔር ነው እሱን የላከው። በእውነት ሂጄ እንኳን በዛ ሰው ልይ ብትይ አታዩም፣ አስበሽበት እንኳን ሳታስቢ። እውነት ነው፣ በጣም የእግዚአብሔር ጥበቃ ነው። እግዚአብሔር ልኮልሽ ነው። አይታይኝ በእሷ ቤት ጎርዳ ያለው ጥሳ መጥታ በእኛ ቤት እሷ ደረሰችልኝ፣ ማንም ሳይደርስልኝ። ከዛ በኋላ ግን ውሃን ብጠጣ ምንም ብልም ምን አደረጉልሽ? ሐኪም ቤት ድረስ ነው የሄድኩት። ሐኪም ቤት ድረስ ሂጄ ሁሉ ነገር የተዘጋጋ ውሃም ጠጥቼ አልዳንኩም። እኔ ራሴን ሳልኩኝ። ግን በጣም ልጅ ነኝ ያኔ። ደግሞ ሁሉም ሰው ይታወቃል፣ ፋፋ ልጅ ይሰርቃል። አይሰጡንም ፋሚሊ በፍቃደኛ። በጣም ነው የሚጣፍጠው እኮ ቂጣው ራሱ ላይ እንዳንትን ነው የሚጋገሩት። አስታውሻለሁ። ስለምታውቂው በቃ ለማያውቀው ነው እንጂ ለሚያውቀው በቃ እንደዛ ነው ሲባል ነው እንጂ የሆነች ለመናገር ህይወት ጉዳይ በልጅነት አቅሜ የትንታን ነፍስ ከመጨነቁ የተነሳ ማለት ነው የማያገናኘውን ራቁቴን የቀረሁት በስማ ማረገው ሳጣ ማለት ነው። ምን እንደምጨንቆኝ ማለት ነው። በቃ እንዴ አስቢ፣ ሆስፒታል እስከምትሄጂ በጣም ከባድ ነው።
ሰከንድ እንኳን እኮ ትንሽ ሲልሽ በቃ የሆነ በቃ ብዙ ሰዓት ያመመሽ ነው የሚመስለው። በጣም ከባድ ነው። ሆስፒታል ሳልሄድ በፊት እኮ ደርሳልኝ ጎረቤታችን ከብዙ ልፋት በኋላ እኔ ራሴ ታገልኩኝ። ውሃ ጠጥተውኛል፣ ምን አጥተውኛል፣ ግን እኔ ውሃውን መጠጣት ወደ ውስጥ ያልቻልኩ በቃ ደክሜ ማለት ነው። ልጅ ነኝ ደግሞ የሆነ 8 ዓመት እውነት ነው። ምን እንደምታደርግ እና የዛች የትንታ እንትን ፍርሃቴ ስላለኝ ማለት ነው። ምግብ ሰጠው ሀይጅ ነው ምግብ ስበላ ውሃ ይዛለው ፍርሃት አለብኝ። የሆነች ትንታ እንኳን ሊለኝ ከመሰለኝ ቶሎ ብዬ ነው ውሃ ማለት ነው። በቃ ከድንጋጤ ያሁኑ ደግሞ ያነት ትንታ እዚያ ላይ በቃ ሞት ግን እኮ ሰው ይሞታል አሉኝ እዚህ ኮሜንት ላይ ሰው ይሞታል። እኔ ግን ይላሉ በትንታ ይተባል አላውቅም። አሁን ጌች ደግሞ ጌች አለ አሁን ቀጥ ብለን ዝም ብለን ምን ላድርግ ምን እናድርግ? እኔና ዳጊ ብቻችንን ነው የምንኖረው። ትን ቢለን ምን ላድርግ? ምራቃችን ትን ቢለን ምንድን ነው የምናደርገው? ከሁሉም በላይ መጀመሪያ መረጋጋት ነው። ግን በጣም ከባድ ነው በሰዓቱ መረጋጋት ነው። እሺ ግን መፍትሄው አሁን ለምሳሌ አንቺ ምን እያደረግሽ ነበር? ትንሽ ኖርማሊ ምንም ባፍሽ እየዘቀምሽ አልነበረም? ለማስቲካ ማኘክ፣ ቆሎ መብላት አይነት ነገሮች ነው። ቅድም ትንሽ ይልሽ ምን እየሰራሽ ነበር? ምን ቲቪ እያየሁ ነበር። አቋርጬ ወሬ እያወራሁት ወሬን አልጨረስኩትም። ሳልጨርሰው ወሬ እያለኝ ትናለኝ። በቃ ምንም ግን አልያዝኩም። ከዛ በፊት ግን ስበላ ነበረ ቆሎ። አሁን ይኸውልሽ ምን መሰለሽ ስትበይ ከነበረ አሁን አንዳንድ ትንታ እንዴት መሰለሽ የሚፈጠረው ወደ መተንፈሻ አካላችን ውስጥ ባዕድ ነገር ሲገባ ምራቅም ሊሆን ይችላል፣ ውሃም ሊሆን ይችላል፣ ዋቴቨር ትናንሽ ምግቦችም ሊሆኑ ይችላሉ። ገባሽ? እና እነኛ ናቸው ትንታን ሊያስከትሉ የሚችሉት። ማንኛውም ነገር ትራኪያ ወደሚባለው ወይ ደግሞ የመተንፈሻ ቧንቧችን ውስጥ ከገቡት ትን ይለናል። ግን አብዛኛ ጊዜ ቁጭ ብለሽ አይደለም የሚከሰቱት። አሁን ቶንሲላይተስ አይነት ነገር ያለባቸው ልጆች ከሆኑ እንደውም እኔ ተኝተሽ ምናምን መስሎኛል እየጠየቅኩሽ የነበረው ማለት ነው። ተኝተሽ ከእንቅልፍሽ ብንን የሚያደርግ አይነት ትነት አለ። አጠገብሽ ወዳለው ሕክምና ተቋም ሄደሽ ኮንሰልት ማድረግ ይቻላል። ማለት ብዙ ሰው አሁን ለምሳሌ ግማሹ የሆነ ትንፋሽ ሰብስቢ፣ ግማሹ ደግሞ ሌላ ነገር። ቆይ አንዴ ሰው መጣብኝ። አይ በዚህ ሁኔታ መፍትሄው ሳልሰማ ያጋጥማል። ማኪ እኔ ያልኩሽ እኮ እግዚአብሔርን ቁጭ ባልኩበት ቲቪ እያየሁ እኮ ነው ተንደፋድፌ